በመዲናችን አዲስ አበባ ቀጠሮ የተያዘለት 20ኛው የዓለም አቀፍ ስራ ድርጅት ኮንፈረንስ ዋነኛ ትኩረት ሀገራት ሁሉ የሚተገብሩት መሰረተ ልማቶች እንዴት የሰው ኃይልን በስፋት እንደሚጠቀሙና ጥራት ያለውን የስራ ዕድል መፍጠር ስለሚቻልበት የሚረጋገጥበት ነው። ኢትዮጵያ ኮንፈረንሱን በአዲስ አበባ እንድታዘጋጅ ስትመረጥም አንዱ የዲፕሎማሲ መዲናና የኮንፈረንስ ማዕከልነቷ መሆኑን የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ይናገራሉ። በሌላ በኩል ኢትዮጵያ እስካሁን ያከናወነቻቸው መሰረተ ልማቶች የሰው ኃይልን በብዛት የሚጠቀሙና ሰራተኛውንም ተጠቃሚ ያደረጉ መሆናቸው በመታመኑ ነው ብለዋል። ኢትዮጵያ እንድታዘጋጅ ስትመረጥ ያለ ምክንያት የተመረጠች እንዳልሆነ ማሰብ ተገቢ ነው የሚሆነው። በጣም ከፍተኛ የሰው ሀብት የሰው ጉልበት ያለበት አካባቢ ከመሆኑ ጋር ተያይዞ ምን ሰራቸው ስራዎች መሰረተ ልማቶቻችን አጠቃላይ የሀገራት ወይንም ደግሞ በተለይ የሀገራችን ፕሮግራሞችና እቅዶች እንዲሁም ደግሞ ስትራቴጂዎች ብሎም ፖሊሲዎች የሰው ኃይልን በስፋት መጠቀም የሚያስችሉ መሰረተ ልማት ዝርጋታዎች ላይ ትኩረት ተደርጎ መሰራት አለበት። ለዚህ ደግሞ ምቹ ሁኔታ አላት ተብሎ ስለሚወሰድ ከዚያ አኳያ እንግዲህ በከፍተኛ ድምጽ ነው ሀገራችን ይሄንን ኮንፈረንስ እንድታካሄድ የተመረጠችው። እንግዲህ አዲስ አበባ ደግሞ ከጊዜ ወደ ጊዜ አቅሟን እያሳደገች ድሮ በነበራት አቅም ላይ የተለየ ውጤት የተለየ ገጽታ ያላበሰች እየመጣች ከተማችን እንዲሁ ከተማ ብቻ ሳትሆን የኮንፈረንስ ቱሪዝም መዳረሻም ጭምር እየሆነች የመጣችበትን እንዲሁ ማየት እንችላለን። ኢትዮጵያ በአካባቢ ጥበቃና ፍትሃዊ የመሰረተ ልማት ትግበራ ላይ በርካታ ስራዎችን ስታከናውን መጥታለች ያሉት ሚኒስትሯ በተለይም አካታች መሰረተ ልማቶችንም በመተግበር በከተማ ልማትና አረንጓዴ አሻራዎች በኮንፈረንሱ ትልቅ ስፍራ የሚሰጣቸው ስለመሆኑም ጠቁመዋል። የአረንጓዴ አሻራ ልማት ከአካባቢ ጥበቃ አኳያ ትልቅ እንደ ምሳሌ ሊነሳ የሚችልና አብነት ነው ብለን መውሰድ እንችላለን። የአካባቢ ጥበቃ ላይ ትኩረት ማድረግ ያልቻለ የትኛውም ኢኮኖሚ ሰስቴይን ማድረግ አይችልም። በሂደቱ ደግሞ የሌበርንም ጥያቄ የሰው ኃይል የመጠቀም ጉልበት የመጠቀምንም ደግሞ ቫስት በሆነ መንገድ ትኩረት ተደርጎ የሚሄድ ነው የሚሆነውና በተለይ ፍትሃዊ የመሰረተ ልማት አቅርቦትና አካታች ማህበራዊ ልማት ላይ ደግሞ በተለየ መንገድ ስራዎችን እየሰራን ነው ያለነው። በኮንፈረንሱም ከዘላቂ የልማት ግብ ጋር የሚጣጣሙ ማህበራዊ ደህንነትን ታሳቢ ያደረጉ ጉዳዮች ልምድ የሚቀመርበትና በርካታ እንግዶችም እንደሚታደሙበት የጠቀሱት ሚኒስትሯ የዘርፉ ተመራማሪዎችና ባለድርሻ አካላት እንዲታደሙም ጥሪያቸውን አቅርበዋል። እዚህ ኮንፈረንስ ላይ በጣም ብዙ ሰዎች ይሳተፋሉ ብለን እንጠብቃለን። ሪሰርቸሮች፣ የከፍተኛ ትምህርት ተመራማሪዎች፣ ባለሙያዎች፣ ኤክስፐርቲዞች የተለየ ችሎታና እንዲሁ ፈጠራ ያላቸው ዜጎችም ጭምር መጥተው ያንን ልምዳቸውን እውቀታቸውን የሚያካፍሉበት ትልቅ መድረክ ነው ብለን እናስባለን። ኢትዮጵያ ለዚህ ኮንፈረንስ ስትመረጥም አዲስ አበባ ከተማ አሁን እያከናወነች ያለችው የአካባቢ ጥበቃና የአረንጓዴ ልማት ተግባራት መሆናቸውን የተናገሩት ደግሞ የኢትዮጵያ የሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ናቸው። ኢትዮጵያ ስትመረጥ ለምን ተመረጠች ብለን ማየት ያስፈልጋል። አሁን ኢትዮጵያን አዲስ አበባን አሁን ያለችውን ሁኔታ የቱሪዝም መስህብ እየሆነች ነው ያለችው። ኢትዮጵያ እያደረገችው ያለውን አካባቢን ማዕከል ያደረገ ሰው ማዕከል ያደረገ ከሁሉ ጋር የሚሰማማ የኢኮኖሚ የስራ ዕድል መፍጠር ማለት ነው። በአዲስ አበባ የሚካሄደው ኮንፈረንስ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ ከግንቦት 11 እስከ ግንቦት 15 ድረስ እንደሚቆይ ተጠቁሟል።